ፍልሚያው ዳግም ተጀምሯል። የአሜሪካ የጦር ጀቶች በደቡብ ኢራን የሚገኙ በሆርሙዝ አፍንጫ ስር የከተሙ ወደቦች ላይ ወታደራዊ እርምጃ ወስደዋል፣ ጥቃት ፈጽመዋል። በኳታር የኢራን ተደራዳሪዎች ስለ ተኩስ አቁም ስምምነት ለማውራት በተገኙበት ሰዓት ነው ጥቃቶቹ የተፈጸሙት። ፈንጂ ጣይ መርከቦች ላይና የሚሳኤል ማዕከላት ላይ እርምጃ ወስጃለሁ ሲል የአሜሪካ ጦር ማዕከላዊ እዝ አሳውቋል። አልጀዚራ ደግሞ ጥቃቱን ኢራን ቀድማ ሳትጀምረው አልቀረችም፣ በአሜሪካ መርከብ ላይ ተኩስ የከፈተችው እርሷ ነች እያለ ይገኛል። በዚህ እሳት በተነሳበት ጊዜ የኢራኑ መሪ አያቶላህ ሞጅተባ ኻሜኒ አሜሪካ ከእንግዲህ በባህረ ሰላጤው ሀገራት የኮለኮለቻቸው የጦር ቤዞች መደበቂያ አይሆኗትም ብለዋል። የጊዜ እጅ ወደ ኋላ እንደማይመለሰው ሁሉ የአሜሪካ የጦር ቤዞችም መከለያ አይሆኗትም ብለዋል ሞጅተባ ኻሜኒ በወሳኙ ሰዓት ባስተላለፉት መልእክት። የኢራን ጦርም ተጨማሪ ማስጠንቀቂያዎችን ሰጥቷል። የሚፈጸምብን ወረራ ከዚህ ቀደም ከፈጸምነው ጥቃት ይበልጥ እንድንፈጽም የሚያደርግ ነው ብሏል። የኢራን የፓርላማ ሰዎች፣ ባለስልጣናትና ተደራዳሪዎች በተለያየ መንገድ ማስጠንቀቂያዎቻቸውን እየሰጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራን የበለጸገ ዩራኒየም ወይ በእኛ ወይ በራሷ በኢራን ይወድማታል እንጂ አንላቀቅም ብለዋል። በሌላኛው ግንባር ደግሞ እስራኤል ጦርነቱን አፋፍመዋለች። የሂዝቦላህን አከርካሪ ለመምታት በሊባኖስ ከባድ ዘመቻ ጀምራለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለጦራቸው የሰጡት ትዕዛዝ በደቂቃዎች ውስጥ ተግባራዊ ሆኗል። አክራሪዎቹ የኔታንያሁ ሚኒስትሮችም ቃላቸው ተሰምቷል። ከቤሩት እስከ ደቡብ ሊባኖስ ስደት ተጀምሯል። ይህ እንዳለ ሆኖ ዓለም እነዚህ ስቃዮች ሳይበቋት ሌላ አስጨናቂ ዜናም ሰምታለች። ሩሲያ ከኪየቭ ውጡ ብላለች። የውጭ ዜጎች ከዩክሬን ዋና መዲና ልቀቁ፣ ሲቪሎችም ከወታደራዊ ማዕከላት ራቁ፣ ከባባድ ጥቃቶችን እፈጽማለሁ ስትል ሞስኮ ዝታለች። ይህንንም ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር እርምጃ ወስጃለሁ ብሏል። በኢራን ወደቦችና መርከቦች ላይ ጥቃት መፈጸሙን የአሜሪካ ጦር ማዕከላዊ እዝ አሳውቋል። አልጀዚራ ደግሞ የኢራን አብዮታዊ ጦር ቀደም ብሎ በአሜሪካ መርከብ ላይ እርምጃ ሳይወስድ አልቀረም ሲል ዘግቧል። በደቡብ ኢራን በሚገኙ ወታደራዊ ኢላማዎች ላይ እርምጃ መውሰዱን የገለጸው ማዕከላዊ እዙ የአሜሪካ ወታደሮችን ከጥቃት ለመጠበቅ ራስን የመከላከያ እርምጃ ወስጃለሁ ሲል አትቷል። የማዕከላዊ እዙ ቃል አቀባይ ካፕቴን ቲም ሃውኪንስ እንደተናገሩት የአሜሪካ ጦር በቁጥብነት ቢቆይም እንዲህ አይነት አጋጣሚዎችን ተጠቅሞ ግን ራስን የመከላከል ስራ ይሰራል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ በየትኛውም መንገድ ሆርሙዝ መከፈት አለበት ሲሉ ተናግረዋል። በኳታር የኢራን ተደራዳሪዎች ስለ ተኩስ አቁም ስምምነቱ እየመከሩ ባሉበት ሰዓት ነው ጥቃቱ የተፈጸመው። ባንዳር አባስ በተባለችው በደቡባዊ ኢራን በምትገኘው የወደብ ከተማ ላይ የአሜሪካ ጦር የተቀናጀ እርምጃ ወስጃለሁ ብሏል። የኢራን የባህር ኃይል ክፍል በዚያ እንደሚንቀሳቀስ አውቄያለሁ ሲል የዘገበው ደግሞ ኒውዮርክ ታይምስ ነው። በባንዳር አባስ ከፍተኛ ፍንዳታ ተሰምቷል ተብሏል። የሆርሙዝ መተላለፊያ ጫፍ ላይ የሚገኘው ባንዳር አባስ በአሜሪካ መጠቃቱ የሰላም ንግግሩ ላይ አደጋ ይፈጥራል ብለው በርካቶች እየሰጉ ይገኛሉ። የኢራን ባህር ኃይል በሆርሙዝ ማንም እንዳይተላለፍ ፈንጂ የሚጥልባቸውን መርከቦች መትቻለሁ፣ የሚሳኤል ማከማቻ ማዕከላትንም አውድሜያለሁ ሲል የአሜሪካ ጦር ገልጿል። ይህ እንደተጠበቀ ሆኖ የኢራኑ መሪ አያቶላ ሞጅተባ ኻሜኒ ከእንግዲህ የባህረ ሰላጤው ሀገራት ለአሜሪካ ሽፋን አይሆኗትም ብለዋል። በአካባቢያችን የሚገኙት የአሜሪካ የጦር ቤዞች ከእንግዲህ የሚከልላቸው ምንም አይነት ኃይል የለም ሲሉ ሞጅተባ ኻሜኒ በወሳኙ ሰዓት መልእክታቸውን አስተላልፈዋል። የአሜሪካና የኢራን ድርድርን በተመለከተ ካሉበት ድብቅ ስፍራ ሆነው መልእክቶችን ከተደራዳሪዎች ጋር እየተለዋወጡ ነው ተብሎ
በሲቢኤስ የተነገረላቸው ሞጅታባ ኻሜኒ በቴሌግራም ገጻቸው ላይ ነው ይህንን መልእክት ያስተላለፉት። የአሜሪካ የጦር ቤዞች ከእንግዲህ የሚከለልባቸው ነገር የለም፣ ይህ መታወቅ አለበት። ሰዓት ወደ ኋላ ሄዶ እንደማይሰራ ሁሉ ይሄም አይሆንም ሲሉ ሞጅታባ ኻሜኒ ተናግረዋል። የኢራን ባለስልጣናትም በተለያየ መንገድ ማስጠንቀቂያቸውን ቀጥለዋል። የኢራን ፓርላማ አባሉ ኢብራሂም ራይዚ በፓርላማው የብሔራዊ ጸጥታና የውጭ ፖሊሲ ኮሚሽን ቃል አቀባይ ናቸው። የኢራን ተደራዳሪዎች በብርቱ አቋም ላይ ሆነው መደራደር አለባቸው፣ እንደ ተሸናፊ ሳይሆን እንደ አሸናፊ ነው ሊደራደሩ የሚገቡት ብለዋል። የኢራን ጦርም እንደ ተቋም ማስጠንቀቂያውን ሰጥቷል። ከእንግዲህ በኋላ የሚፈጸምብን ወረራ ከዚህ ቀደም ከፈጸምነው ጥቃት እጥፉን እንድንፈጽም የሚያደርገን ነው ብሏል። የጦሩ ቃል አቀባይ የሆኑት አቦልፋዘል ሼካርቺ ከቀጠናው ያለፈ ከባድ እርምጃ እንወስዳለን፣ የቀጠናው ድንበሮችን የሚያልፍ ታላቅ ጥቃት በኢራን ይፈጸማል ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን ያበለጸገችው ዩራኒየም በአንድም በሌላ መውደም አለበት እያሉ ይገኛሉ። ወይ በእኛ በአሜሪካ ካልሆነም በኢራን ኢስላማዊ ሪፐብሊክ ካልሆነም ከራሷ ከኢራን ጋር በመተባበር ያበለጸገችውን ዩራኒየም ማምከን አለብን ሲሉ ተናግረዋል። የዩራኒየም ክምችቷ በፍጥነት መወገድ አለበት። ወይ በእኛ ወይ በነሱ ወይ በጋራ ትብብር ዩራኒየሙን ልናስወግደው ይገባል ሲሉ ጽፈዋል። የዓለም አቀፉ የአቶሚክ ተቋማትም በዚህ ጉዳይ ላይ በሂደቱ እንዲሳተፉ ጥሪ አቅርበዋል። ሁለታችንም በምንስማማበት ቦታ ላይ ካልሆነ ዩራኒየሙን ወደ አሜሪካ ወስደን ልናወድመው እንችላለን፣ ካልሆነ ግን በጋራ የምንስማማበት ቦታ ላይ መውደም አለበት። ዓለም አቀፍ ተቋማትም በዚህ ጉዳይ ላይ ያግዛሉ ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ኢስማኤል ባቄ አሁን ስለ ኢራን የኒውክሌር ጉዳይ እያወራን አይደለም፣ መጀመሪያ መቆም ያለበት ጦርነቱ ነው ብለው መናገራቸው ይታወቃል። የአሜሪካው ሲቢኤስ ግን ኢራን ያበለጸገችውን ዩራኒየም ለማምከን ተስማምታለች እያለ ይገኛል። ኢራን የሆርሙዝ ሰርጥን ከፍታ በከፍተኛ ጥራት ያበለጸገችውን ዩራኒየሟን ካስወገደች አሜሪካ የጣለቻቸውን ማዕቀቦች ልታላላ የያዘችውን የኢራንም ሀብት ለቀቅ ልታደርግ ሁለቱ ሀገራት በመርህ ደረጃ ተስማምተዋል እየተባለ ይገኛል። ይሁንና ይህ የመርህ ስምምነት ወደ ተጨባጭ ፊርማ ይሸጋገራል ተብሎ በተጠበቀበት ሰዓት የአሜሪካ የጦር ጀቶች ኢራንን ደበደቡ የሚለው ዜና ቀድሟል። ይህ የአሜሪካ ድብደባ በመጠኑ እየቀነሰ የነበረውን የነዳጅ ዋጋ መልሶ ከፍ አድርጎታል። በ2 በመቶ ከፍ ያለው ነዳጅ $1 ከ40 ሳንቲም ጭማሪ እንዲኖረውም አድርጓል። ወደ ሌላኛው የጦር ግንባር ዜና ስናልፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ቀጭን ትዕዛዝ መሰረት የእስራኤል ጦር ጦርነቱን አፋፍሟል። በደቡብ ሊባኖስ ከባባድ ጥቃቶች እየተፈጸሙ ይገኛሉ። የሊባኖሱን ሂዝቦላህ አከርካሪውን ለመስበር ጦራችን ከባድ እርምጃ እንዲወስድ አዝዣለሁ ብለው የቪዲዮ መልእክታቸውን በቴሌግራም ያስተላለፉት ቤንያሚን ኔታንያሁ የአክራሪ ሚኒስትሮቻቸውን ቃል የሰሙ ይመስላሉ። ሚኒስትሮቻቸው አንድ የሂዝቦላህ ድሮን ከተተኮሰብን 10 የቤሩት ህንፃዎችን ማውደም አለብን ሲሉም ቆይተዋል። ጦርነቱን እናፋፍመው፣ ጠቅላይ ሚኒስትር ሆይ ምን ትጠብቃለህ እያሉም ወትውተዋል። እንደ ቤዛሊል ስሞትሪች እና ኢታማር ቤንግቪር የመሳሰሉት እነዚህ ሚኒስትሮች በኔታንያሁ በሚገባ ተደምጠዋል። ኔታንያሁ የቪዲዮ መልእክታቸውን ካቀረቡ ከጥቂት ደቂቃዎች በኋላ የእስራኤል ጦር ተጨማሪ ጥቃቶችን በሊባኖስ ላይ ፈጽሟል። እግራችንን አንጎትትም፣ ወደፊት እናራምደዋለን ያሉት የእስራኤሉ ጠቅላይ ሚኒስትር የሂዝቦላህ መሠረተ ልማቶች ላይ እርምጃ እንዲወሰድ አዘዋል። ጦሩም በቤካ ሸለቆ እርምጃውን እንደወሰደና ሌሎች የሊባኖስ አካባቢዎችንም እንዳጠቃ በፍጥነት አሳውቋል። የሊባኖሱ የብሔራዊ ዜና ኤጀንሲ ኤንኤንኤ በበኩሉ በቤሩት ደቡባዊ ጫፍ የሚገኙ ነዋሪዎች የሂዝቦላህ መገኛ ሊመታ ይችላል በሚል ስጋት ከወዲሁ ከቀያቸው መልቀቅ ጀምረዋል። እስራኤል 1982 ገብታ 2000 እንደ አውሮፓውያን አቆጣጠር የለቀቀችበት ሊባኖስ የነጻነት በዓሏን እያከበረች በነበረችበት ሰዓት ነው ጦርነቱ የተፋፋመው። እስራኤል እንደ አውሮፓውያን አቆጣጠር 1982 ወደ ሊባኖስ ገብታ ከ18 ዓመት በኋላ 2000 እንደ አውሮፓውያን አቆጣጠር ላይ ጦሯን ከሊባኖስ ማስወጣቷ ይታወሳል። ይህ የሆነበትን 26ኛ ዓመት እየዘከረች የነበረችው ቤይሩት አሁን ከእስራኤል ጥቃት ጋር ተፋጣለች።
በመጨረሻም ዓለም ይህ ሁሉ ጭንቅ ሳይበቃት አሁን ደግሞ ሌላ አስጨናቂ ዜና ሰምታለች። ሩሲያ ከኪየቭ ውጡ ብላ ዳግም አስጠንቅቃለች። የውጭ ሀገር ዜጎችን ለይታ ነው ሞስኮ በፍጥነት ከኪየቭ ውጡ ያለችው። ሲቪሎችም ከወታደራዊ ማዘዣዎችና ማዕከላት ራሳችሁን ጠብቁ፣ ራቁ ብላለች። የፑቲን ሀገር ሌላ ዙር ከባድ ጥቃት ተፈጽማለሁ ብላ ያስፈራራች ሲሆን አዲሱ ጥቃት ማዕከል የሚያደርገው የውሳኔ መስጫ ማዕከላትን እና ወታደራዊ ማዘዣዎችን እንደሆነ ተሰምቷል። የሩሲያ የውጭ ጉዳይ ሚኒስቴር መስሪያ ቤትም የውጭ ዜጎችና ዲፕሎማቶች አሁኑኑ በፍጥነት ኪየቭን ለቃችሁ ውጡ ሲል መግለጫ ሰጥቷል። ዩክሬን ደግሞ እጃችንን ለመጠምዘዝ የቀረበ ማስጠንቀቂያ ስትል የሞስኮን ማስፈራሪያ አጣጥለዋለች። በሉጋንስክ የተማሪዎች ማደሪያ ዶርም መመታቱን ተከትሎ ሩሲያ የምትወስዳቸው እርምጃዎች አልበቃ ብለዋት አሁን ደግሞ መጠነ ሰፊ በሆነ ሁኔታ ኪየቭን እመታለሁ እያለች ትገኛለች። የድሮንና የሚሳኤል ጥቃቱ ከዚህም ከዚያም ተጧጡፎ ባለበት ሰዓት በኢራን ጉዳይ የተወጠሩት ትራምፕም ሁለቱን ሀገራት ለማስማማት የሄዱበት ርቀት ሳይሰምርላቸው ቀርቷል። ጦርነቱም ቀጥሏል። ዓለም አሁንም ሌሎች ጭንቆችን መስማቷን ቀጥላለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።